አብርሽ መመለስ አለበት። ሳይድ መመለስ አለ እንዴ? ሄደ። መቼ ነው የሄደው? ትላንትና እንግዲህ ኤፍሬም እመልሰዋለሁ ብሎ ከቤት ወጥቶ ነበረ። ዛሬ ደግሞ ኤደን ማምጣት አለብን፣ አብርሽ ይመለስ፣ አንዴ ወደ ቤቱ ይመለስ ብሎ እንግዲህ ኤፍሬም እየተከራከረ ነበረ። ይሄ ዳኒ ቁርፍድም ነበረበት፣ እሱ ቤት ነው ቪዲዮ የተለቀቀው። ይሄ ክሮሪማ ጀበና የሆነ ሰውዬ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ሩትዬ ይመለስና አንዴ እንነጋገር ስትለው እንግዲህ ይሄ ዴቭ የሚባለው እናንተ የሱን ጤንነት አያሳስባችሁም። አንተ የገዛ ወንድም ክደክ አለ። አንተ ትላንትና የምታውቀው ሰው ነው፣ ለሱ አግዘክ ነው ወንድምን የካድከው። አብርሃም ደና አይደለም፣ ትላንትና የምታውቀው ወንድም አይደለም እያልነክ ደና ነው ስትለን ነበረ። ስለዚህ አንተም ጥፋተኛ ነህ፣ ሩታን ባረገሽው ነገር ጥፋተኛ ነሽ እያልክ ነበረና ጦሷን ወሰድሽ። አንተን ከፍ ይቅርታ እንከፋልኩ እንዴ አልኳ። እንከፍ ጦሷን ወሰድ እንደውም እንዴ ጦሷን ወሰደ። የሷን ጦስ ወሰዱ አቡ ሁላችሁ ማለት ነው። እሷን ጥፋተኛ ሄርሜላ ለአብርሽ ታስባለች። አብርሽ ደና እንዲሆን ብዙ ነገር ስታደርግ ነበር። ሽልጥልጥ ያንተ አይነት ስለሆነች ነው እንጂ ምን አይነት ወንድም ብትሆን ነው ትዳሩን በጥብጣ የልጅ አባቱን ከሚስቱ ነጥላ ለመውሰድ የምትጥር ሴት የምትደግፈው አንተ የሷ ብጤ ስለሆንክ እንጂ ማለት ነው። አንተ አግባት ከፈለክ ደርብና አግባት ከፈለክ ማለት ነው ከሚስት ጋር ያው እንዳዩ ቲክቶክ ላይ ልጅና ሚስት አለክ አይደለ? ከፈለክ ደርባና አግባት። ሄርሜላ አትበዝብን እዚህ መጣክ ማለት ነው። ሄርሜላ የሱን ደህንነት የምትፈልግ ሴት ናት። እውነትህን ነው። ምን ይመስላል? ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በተተና እየጠየቅኩኝ እንግዲህ ዛሬም ሩትዬም ኤፍራም ይሄ ዳዊት የሚባለውና ዳኒ ቁርፍዱ መጥተዋል። ሲመጡ ደግሞ አብርሃም መመለስ አለበት። ዳኒ ግን ምን ቤት ነው እንደዚህ የሚንጣጣው ገብቶ? እኔ ላቁላላ እኔ ልክተፍ ሽንኩርቱን አለ እኮ ምን ቤት ነህ አንተ? በሰው ቤት ፈላጭ ቆራጭ ያደረገክ ጉድ እኮ ነው።